ውስጧ ሽምቅቅ አለ። በተለይ ድሮ አውቅሻለሁ ስላሏት ሰውነቷን ወረራት። ብቻ በቶሎ እጅ ላለመስጠት አባቴ እኔ ጭራሽ አላውቁት፣ ደግሞስ ጊዜው የሚፈቅደውን አለባበስ ብለብስና በኳኳል ይህ ፈጣሪን መካድ እሱ እንዳልፈጠረኝ መቁጠር ነው እንዴ አለች። አሁንም የለበሰችውን አጭር ቀሚስ ወደ ታች እየጎተተችና አባን ቀና ብሎ ላለማየት እንዳቀረቀረች አባም ሁኔታዋን አይተው ፈገግ አሉና አዎን ልጄ ፈጣሪን መካድና የእሱን ሥራ መንቀፍ ነው አሉ ቆጣ ብለው። እንዴት አለች በፍርሃት እንዳቀረቀረች። ጎሽ እሱ ጥሩ ጥያቄ ነው፣ በደንብ አድምጪኝ። ፈጣሪ የሰው ልጅ ሲፈጥር ሁሉን አሟልቶ ውብ አድርጎ ነው የሰራው። እኛ ስናየው ወይም ስናያት አስቀያሚ የምንላቸውን እንኳን እርሱ በራሱ ጥበብ ውብ አድርጎ ነው የሰራቸው። ደግሞ ቀይ ጥቁርን አይቶ እንዲያመሰግነው፣ ጥቁር ቀዩን አይቶ እንዲያመሰግነው፣ አጭሩ ረጅሙን ረጅሙ አጭሩን አይቶ እንዲያመሰግነው፣ አጭሩ ረጅሙን ረጅሙ አጭሩን፣ አካለ ጎዶሎ ሙሉ አካል ያለውን ሙሉ አካል ያለው አካለ ጎዶሎውን፣ ብቻ አንዱ አንዱን አይቶ እንዲያመሰግነው ሁሉም በራሱ መንገድ ውብ አድርጎ ሰራው፣ ውብ አድርጎ ፈጠረው። ፈጣሪ ከፈጠረው ፍጥረት የሚነቀፍ የሚጠላ የሚናቅ የለውም። በሁሉ ልክ ነው፣ እርሱ አይሳሳት። ታዲያ አንቺና መሰሎችሽ እናስተምርህ፣ ስህተትህን እናሳይህ እያላችሁ ነው አሉ ኮስተር ብለው። ኧረ በስመ አብ በሉ አባቴ፣ እኛንን እሱን አስተማሪዎች፣ ይህንን ማንም አላለም ቢልም ሊያደርገው አይችልም አለች እያማተበች። አባም ፈገግ አሉና አላችሁ እንጂ ልጄ ከማለትም በተግባር እናሳያላችሁ እኮ አሉ። አበስኩ ገበርኩ እንዴት አባቴ አለች ጤነኛ መሆናቸውን እየተጠራጠረችና እያማተበች። ልጄ እሱ አሳምሮ የፈጠረውን ሰውነት አይ ተሳስተሃል፣ ቅንድባችንን እንዲህ ማድረግ ነበረብህ ስትሉ እየተቀነደባችሁ ነው። አይናችሁንም እንዲህ ኩለ ነበር መፍጠር የነበረብህ ብላችሁ በመኳኳል ታሳዩታላችሁ። ከንፈራችሁንም የተለያየ ቀለም እየተቀባችሁ እንዲህ ነበር ማድረግ የነበረብህ እያላችሁት ነው። ጥፍራችሁንም በልዩ ልዩ ቀለም በማስዋብ ያንተ አያምርም የኛ ነው ልክ እያላችሁ ነው። ፊታችሁን ሰውነታችሁን የተለያየ ቅባት በመቀባት እያዥጎረጎራችሁት ይኸውልህ መፍጠር እንዲህ ነበር እያላችሁት ነው። ጸጉራችሁን በልዩ ልዩ ቀለማት መቀያየር አልበቃ ብሏችሁ በደንብየን እንዲህ ነበር ማድረግ የነበረብህ እያላችሁት ነው። አክብሮ የፈጠረውን ሰውነታችሁን አዳምና ሔዋን እንኳን በድለው ቢራቆቱ የቆዳና የገነት ቅጠሎችን ለእርቃናቸው መሸፈኛ ሰጣቸው። እናንተ ግን ይህ ሰውነት ምን በወጣው ይሸፈናል ተራቅቶ ሁሉም ይየው ብላችሁ ብጫቂ ቀሚስ ወይም ቁምጣ ለብሳችሁ እርቃናችሁን አጋልጣችሁ ሰውን ወደ ዝሙት ወደ ሞት ጎዳና ትመራላችሁ። እሺ ልጄ ይሄን ማድረጋችሁ መፍጠር እንዲህ ነበር ብላችሁ እሱን ለማስተማር ካልሆነ የእሱን ትእዛዝ አረ መፍጠሩን መካድ ካልሆነ ምን ሊሆን ይችላል? እሱ ምን አሳጣችሁና እሱ ምን አሳጣችሁና ምን አጎደላችሁና ሌላ ተጨማሪ መዋቢያ ያስፈልጋል? እሱ ውብ አድርጎ ፈጥሯችሁ የለም እንዴ? ምን አጎደለ? ደግሞ የሚገርመው ሰው ከመሆን አሻንጉሊት ወደ መሆን ለመቀየር መልፋት መብለጭለጭ ያሳዝናል። እስቲ ያኔ በእግዚአብሔር ጸጋ ተሸልመሽ ያለሽ ጊዜ ያኔ በቤቱ በምትመላለሽበት ጊዜ የነበረሽ ቁንጅና ውበት፣ ያ መንፈሳዊ ጸጋ፣ ያ መንፈሳዊ አነጋገርሽ የት አለ? ልክ ስትቀባቡ አሻንጉሊት፣ ስትታጠቡ ደግሞ አይጥ እየመሰላችሁ በራሳችሁ ላይ መቀለድ ምን ይሉታል? ለመሆኑ ከጊዜው ጋር መራመድ ዘመናዊነት ከፈጣሪ ያርቃል? ዘመናዊ መሆን ቤተ ክርስቲያን እንዳንሄድ ያደርጋል? መንፈሳዊ ሕይወታችንን ይቀይራል? በፍጹም ልጄ። ዘመናዊነትን በተሳሳተ መንገድ አይታችሁና ተርጉማችሁት እንጂ ዘመናዊነት ከእግዚአብሔር ፍቅር አይለይም።
ከቤተ ክርስቲያን አያርቅም። ዘመናዊነት ክህደትን አያመጣም። ልጄ ከጊዜው ጋር መራመድ፣ ዘመናዊ መሆን ከክርስቶስ ፍቅር በፍጹም አይለይ። አየሽ ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 31 ከቁጥር 39 በዚህ ምድር ላይ ከክርስቶስ ፍቅር የሚለየኝ ከፍቅሩ የሚያባርረኝ አንዳችም ነገር እንደሌለ ይነግረናል። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ በዚህ ዓለም ያለውም ቢሆን የሚመጣውም ቢሆን ከፍታም ቢሆን ዓለምን የምናስተዳድር ብንሆን ሁሉ በእጃችን ሁሉ በደጃችን ቢሆን ዘመናዊነት ከነ ልጅ ልጆቹ የኛ ቢሆኑ ከክርስቶስ ፍቅር የሚለየን ከሱ ቤት የሚያወጣን በሱ ጎዳና እንዳንሄድ የሚያደርገን አንዳች ነገር የለም። ምክንያቱም ዓለሙም ዘመናዊነቱም ሁሉም ነገር በሱ ፊት የከንቱ ከንቱ ነው። ስለዚህ ልጄ አንቺን ከሱ ፍቅር ለይቶ ከቤቱ አርቆ እንደዚህ በሱ ወደ ተጠላው ድርጊት እንድትሰማሪ ያደረገሽ ምኑ ነው? ከእርሱ ፍቅር የበለጠብሽ የቱ ነው? ከነፍስሽ ገበያ የለየሽ ምን የተሻለ ነገር አግኝተሽ ነው? እስኪ ንገሪኝ ልጄ አሉ በትዝብት እየተመለከቷት። ይቀጥላል። ኬብሮን አውደ መጻሕፍት የአባ ዘራስ ምክር። ደራሲ እማሆይ እህተ ማርያም ይፍሩ ከአሰቦት ወገግ ቅድስት ሥላሴና አቡነ ሳሙኤል ገዳም። የአባ ዘራስ ምክር ቢያነቡት ያተርፉበታል። ኬብሮን አውደ መጻሕፍት። እነዚህንና ሌሎችን አስተማሪ መንፈሳዊ መጻሕፍቶችን ጥቆማ ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።